ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጎግል ሚት እያስተማርን እንገኛለን። በመሆኑም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገርን ማንበብና መመስረት ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በማንበብ ተከታተሉኝ። ወደ ክላሳችን ሳልፍ ክብደቴ ክብደቴ ከቁመቴ ከቁመቴ ጋር መመጣጠን አለበት። አራት ነጥብ። ክብደቴ ከቁመቴ ጋር መመጣጠን አለበት የሚል አረፍተ ነገር መሰረትሁ ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ክብደቴ 1 ከቁመቴ 2 ጋር 3 መመጣጠን 4 አለበት። አምስት ቃላትን ተጠቅመናል ማለት ነው። በአንዴ ስናነብ ክብደቴ ከቁመቴ ጋር መመጣጠን አለበት የሚል ይሆናል ማለት ነው። ለምን ምግብ በልታችሁ ገላችሁን ትታጠባላችሁ። ጥያቄ ምልክት። ለምን ምግብ በልታችሁ ገላችሁን ትታጠባላችሁ ብለን ሁለትና ከዚያ በላይ የሆኑ ሰዎችን ጥያቄ መመስረት እንችላለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ የቃላት ብዛት ለምን 1 ምግብ፣ 2 በልታችሁ፣ 3 ገላችሁን፣ 4 ትታጠባላችሁ። አምስት ቃላትን ተጠቅመናል ማለት ነው። በአንዴ ስናነብ ለምን ምግብ በልታችሁ ገላችሁን ትታጠባላችሁ ብለን መጠየቅ እንችላለን ማለት ነው። ከበላን በኋላ ትንሽ እረፍት ያስፈልጋል። 4 ነጥብ። ከበላን በኋላ ትንሽ እረፍት ያስፈልጋል የሚል አረፍተ ነገር አዎንታዊ አረፍተ ነገር መሰረቱላችሁ ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ከተባልን ከበላን 1 በኋላ 2 ትንሽ 3 እረፍት 4 ያስፈልጋል 5 እዚህ ላይ ልን ረስተናል ማለት ነው። አንዳንዴ ያጋጥማል። ስለዚህ 5 ቃላትን ተጠቅመናል ማለት ነው። በአንዴ ስናነብ ከበላን በኋላ ትንሽ እረፍት ያስፈልጋል የሚል ይሆናል ማለት ነው። ለምን ሁልጊዜ ጥርስህን አታጸዳም? ጥያቄ ምልክት። ለምን ሁልጊዜ ጥርስህን አታጸዳም ብለን ወንድ የሆነ ጾታን ጥያቄ መጠየቅ እንችላለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ የቃላት ብዛት ለምን 1 ሁልጊዜ፣ 2 ጥርስህን፣ 3 አታጸዳም፣ 4 ቃላትን ተጠቅመናል ማለት ነው። በአንዴ ስናነብ ለምን ሁልጊዜ ጥርስህን አታጸዳም ብለን ልንጠይቀው እንችላለን ማለት ነው። ጣፋጭ የበዛበት ምግብ አልበላም። ይህ 4 ነጥብ ነው የተጠቀምነው አዎንታዊ አረፍተ ነገር ስለሆነ ማለት ነው። ጣፋጭ የበዛበት ምግብ አልበላም የሚል አረፍተ ነገር መሰረት ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ጣፋጭ 1 የበዛበት 2 ምግብ 3 አልበላም 4 ቃላት ተጠቅመናል ማለት ነው። በአንዴ ስናነባቸው ጣፋጭ የበዛበት ምግብ አልበላም የሚል ይሆናል ማለት ነው። ለምን ወደ ሐኪም ቤት አልሄድሽም?
ጥያቄ ምልክት ለምን ወደ ሐኪም ቤት አልሄድሽም ብለን ሴት የሆነ ጾታን መጠየቅ እንችላለን ማለት ነው። በዚህ ጥያቄው አረፍተ ነገር ውስጥ የቃላት ብዛት ለምን 1፣ ወደ 2፣ ሐኪም 3፣ ቤት 4፣ አልሄድሽም 5 ቃላትን ተጠቅመናል ማለት ነው። በአንድ ላይ ይዘን ስናነብ ለምን ወደ ሐኪም ቤት አልሄድሽም ብለን ሴት የሆነ ጾታ ልንጠይቅ እንችላለን ማለት ነው። ለራሴ ለራሴ፣ ጤና ዶክተሩ እኔው ራሴ ነኝ። ለራሴ ጤና ዶክተሩ እኔው ራሴ ነኝ የሚል አዎንታዊ አረፍተ ነገር መሰረቱ ማለት ነው። በዚህ አረፍተ ነገር ውስጥ የቃላት ብዛት ከተባል ለራሴ 1፣ ጤና 2፣ ዶክተሩ 3፣ እኔው 4፣ ራሴ 5 ነኝ 6 ቃላት ተጠቅመናል ማለት ነው። በአንድ ላይ ስናነብ ለራሴ ጤና ዶክተሩ እኔው ራሴ ነኝ የሚል አዎንታዊ አረፍተ ነገር መመስረት ቻል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ ታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው